My name is Amina and I'm 34 years old. On March አሚና እባላለሁ። አሁን 34 ዓመት ሞልቶኛል። ከ6 ዓመት በፊት መጋቢት 15 ቀን ለ8 ደቂቃዎች ያክል ነፍሴ ከስጋዬ ተለይታ ነበር። የሚገርማችሁ ባለቤቴ በሰፈር ውስጥ እጅግ በጣም የታወቀ ኢማም እና አስተማሪ ነበር። ታዲያ በዛ ምክንያት ብዙ የማምናቸውን ነገሮች የሚሸረሽርና ሙሉ በሙሉ የሚያወድም ነገር ተመለከትኩኝ። በነዛ በሞትኩባት 8 ደቂቃ ውስጥ የተመለከትኩት ነገር ህይወቴን የሚቀይርና ብዙ ዋጋ የሚያስከፍለኝ ነበር። በሞት አልጋዬ ላይ ሆኜ ኢየሱስን አየሁት። እሱን ካየው በኋላ ልክ እንደ ቀድሞ ተመሳሳይ ሰው መሆን አልቻልኩም ነበር። ፈጽሞ የተለየ ሰው ሆንኩ። በእርግጥ ተወልጄ ያደግኩት እጅግ በጣም ጥብቅ በሆኑ በሙስሊም ቤተሰቦች ውስጥ ነበር። ያው በእስልምና ሃይማኖት ውስጥ መታዘዝ፣ በተለይም ደግሞ ሃይማኖትን ማክበር ሁሉም ነገር ነው። በቃ ልክ እንደ መሰረት ነው። ያው ከተወለድኩ ቀን ጀምሮ የሚነገረኝ ጀነት ወይም ደግሞ መንግስተ ሰማያትን ለመግባት ግዴታ ለሃይማኖቴ መሰጠት ነበረብኝ። አባቴ በአካባቢያችን ላይ እጅግ በጣም የሚከበር የሚፈራ ሽማግሌ ነው። እናቴ ደግሞ በተቃራኒው ዝምተኛና ጭምት ሴት ነች። በህይወት ዘመኔ ከእናትና ከአባቴ ውጪ ሞዴል የማደርገው ወይም ደግሞ የምመለከተው አልነበረም። እኔም ገና በልጅ አንደበቴ ቁራን መቅራትንና ቁራንን በቃሌ መያዝ ተለማመድኩ። የሚገርማችሁ ከእንግሊዘኛ በፊት እንኳን ቁራንን ነበር የተለማመድኩት። ታዲያ በዛ ሃይማኖት ውስጥ እያለው ጥያቄ መጠየቅ እጅግ በጣም ከባድ ነበር። መጠየቅ ማለት ሃይማኖቷን ትጠራጠራለች የሚል እሳቤን ስለሚያመጣ ምንም አይነት ጥያቄ በውስጤ እንኳን ቢፈጠር በፍጹም ደፍሬ ማንንም አልጠይቅም። መጠራጠር ልክ እንደ ኃጢአት ነው። ከዛ በተጨማሪ እህቶቼ እንኳን ሲያገቡ የሚያገቡት የነበረው ወይ ከነሱ በእድሜ እጅግ በጣም የተለቀ ወይ ደግሞ እጅግ በጣም ያነሰ ሰው ነው። ታዲያ ልክ እንደተጋቡ በቃ ከባላቸው ውጪ ሌላ ህይወት የሌለ ይመስል ወደኛ ጋር እንኳን አዘውትረው አይመጡም ነበር። ህይወታቸው፣ ኑሯቸው በሙሉ በባላቸው ቤት ውስጥ ይሆናል። አላ አይደለ የማይነገሩ ህጎች ተብለው እንደሚነገሩ አይነት ናቸው። ታዲያ የኔ ክብርና ማንነት የሚመዘነው የነበረው በኔ ቅድስናና በኔ መታዘዝ ላይ ነው። አስታውሳለሁ ገና የ16 ዓመት ህፃን ልጅ እያለው ነው አባቴ ለአንድ ኢማም እንደሚድረኝ የነገረኝ። ሲነግረኝ እያስፈቀደኝ ወይም እያማከረኝ አልነበረም። ይልቁንስ ነገሩን አርጎ ጨርሶ ወደሱ ቤት መግባት እንዳለብኝ እያሳወቀኝ ነበር። እኔ 16 ዓመቴ እያለው እሱ 28 ዓመቱ ነበር። ያው በማህበረሰቡ ዘንድ ከፍተኛ ተቀባይነት ያለውና የተማረ የሚባል ሰው ነው። ያው በማህበረሰቡ ዘንድ መልካም የምትባል አንድ የሙስሊም ሃይማኖት ተከታይ ሴት አትጠየቅም፣ ወደዛ እንድትገባ ትደረጋለች እንጂ። ታዲያ ቀኑ ደረሰና በሰርግ ተጋባን። ሰርጉ ለሁሉም ለታዳሚው በሙሉ አስደሳችና አዝናኝ ነበር። ለኔ ለሙሽራዋ ግን እጅግ በጣም የሚያሳዝንና የሚያስጨንቅ ልክ እንደ ዕቃ እንደተሰጠው ያክል እንዲሰማኝ ያደረገኝ ስሜት ነበረው። ታዲያ የሰርጋችን ቀን ምሽት ላይ ምን ማድረግ እንደነበረብኝ ግራ ተጋብቼ ነበር። ምክንያቱም ገና ሕፃን ልጅ ነኝ። ምን እንደምለብስ እንኳን አላውቅም ነበር። ምን መልበስ እንደነበረብኝ ምንም አይነት ሐሳብ አልነበረኝም። የኔ ዓላማን ግን አንድና አንድ ብቻ ነው፣ ለባለቤቴ ልጆችን መውለድ። እሱ እስከሚፈልገው ድረስ ለባለቤቴ ልጆችን መውለድ ኃላፊነቴ ነው። ከዛ ውጪ ደግሞ ቤቴን በአግባቡ መያዝ እንዳለብኝ ነው። እውነቱን ለመናገር የአንድ ኢማም ሚስት መሆን እጅግ በጣም ከባድና አስቸጋሪ ነው። ምክንያቱም ከትዳሩ ጋር ብዙ ከባባድ ኃላፊነቶች አብረው ይመጡ ነበር። በየቀኑ ሰዎች አይናቸውን ስለሚጥሉብኝ የበለጠ በእኔ ላይ ጫና ያሳድርብኝ ነበር። እያንዳንዱ መወስናቸው ምርጫዎች፣ እማደርጋቸው ነገሮችና ድርጊቶች በሙሉ ባለቤቴን ወይም ኢማሙን የሚያሳይ ስለሆነ እያንዳንዱን የማደርገውን ነገር በጥንቃቄ ማድረግ አለብኝ። የኔ ኑሮ ለኢማሙ ባሌ ነበር እንጂ ለራሴ አልነበረም። የምፈልገውን ነገር መልበስ፣ የምፈልገውን ነገር ማድረግ በፍጹም የማይታሰብና የማይቻል ነገር ነው። ከዛ በተጨማሪ በየቀኑ ተመሳሳይ ነገሮችን ነበር የማደርገው። በማለዳ ተነስቼ የፋጅር ጸሎቴን ከቁርስ በፊት አደርሳለሁ።
ከዛ በኋላ ባለቤቴ የሚመገበውን ነገር በማለዳ አዘገጃጃለሁ። ከመኝታ ቤት ከመውጣቴ በፊት ሙሉ በሙሉ ሰውነቴ መሸፈኑን ማረጋገጥ አለብኝ። መቼም ቢሆን ባለቤቴን ጠይቄው አላውቅም ወይም ደግሞ አስቸግሬው አላውቅም። ደግሞም አንድም ቀን ቢያስፈልግም ብፈልግም እንኳን ተነጫነጬም ሆነ ተቆጥቼ አላውቅም። ጮክ ብዬ እንኳን አልናገረውም። እንደ ባል ሳይሆን ይልቁንስ ይበልጥ እንደ አለቃ ነበር ማየው። በተለያዩ ቤት ውስጥም ሆነ ከቤት ውስጥ በሚደረጉ ፕሮግራሞች ላይ ምግብን ለሰዎች አቀርባለሁ። ሰዎች የኔን ምግብ፣ የኢማሙን ሚስት ምግብ ለመቅመስ በጉጉት ይጠባበቃሉ። እኔ በማቀርብበትና በዛ ፕሮግራም ላይ በምገኝበት ሰዎች የኔን አኳኋን፣ የኔን አደራረግ በሙሉ ይገመግማሉ። ደስ የሚለው ነገር ብዙዎች እኔን ልክ እንደ ሞዴል ወይም ደግሞ ልክ እንደ አርአያ ያዩኝ ነበር። ይህ ደግሞ የበለጠ ጫናና ኃላፊነት እንዳለብኝ እንዲሰማኝ ያደርጋል። ነገር ግን እነሱ ውጪን አይተው ነው፣ ውስጤ ግን ባዶ ነው። ባዶነት ይሰማኛል። ዓላማ እንደሌለው ሰው ነበር የምሆነው። በየቀኑ ለ5 ቀን ያክል ጸሎት ማድረስ አለብኝ። ለ11 ዓመታት ያክል በየቀኑ 5 ጊዜ እጸልያለሁ። የሚገርመው ግን ይህንን ለተከታታይ 11 ዓመት እንኳን እያደረግኩት ለምንም ነገር ምጮህ ወይም ደግሞ ምጸልይበት ስፍራ እንኳን የማይሰማበት እስኪመስለኝ ድረስ ነበር የሚሰማኝ። ነገሩን የማደርገው በግዴታ ነበር። እውነቱን ስነግራችሁ ውስጤ ምንም አይነት የእርካታም ሆነ የእርጋታ ስሜት አልነበረውም። አላደለ የሆነ ነገር እየጎደለኝ ያክል ነበር የሚመስለኝ። ባለቤቴ በየጊዜው ስለ አላህ ፍቅር ሲናገር ሰማዋለሁ። ሁል ጊዜ በሚናገር ጊዜ ከየት አምጥቶ ነው የሚናገረው የሚል ሐሳብ ወደ ውስጥ ይመጣል። ምክንያቱም እኔ አንድም ቀን ተሰምቶኝ አያውቅም። ምንም እንኳን ታማኝ ሰው በሆንም አንድም ቀን የአላህ ፍቅር ተሰምቶኝ አያውቅም። ይህ ስሜት እየተደጋገመ ሲመጣ ምናልባት ኃጢአት በውስጤ ይኖራል፣ ምናልባት አላህ እኔን አልመረጠኝም የሚል ስሜት ውስጤን ይበላው ነበር። ምንድነው የኔ ችግር? ለምንድነው እንደዚህ የምሆነው? ራሴን ሙሉ በሙሉ እየሰጠው እንኳን ለምንድነው ሙሉነት የማይሰማኝ? ለምን በቂ እንደሆንኩ አይሰማኝም የሚል ጥያቄ በየቀኑ ውስጤ ይመላለሳል። ውስጤ ብዙ ጥያቄዎችና የተደበቁ ሐሳቦች አሉ። ነገር ግን ወደ ውጪ ለማውጣት በፍጹም አልደፍርም ነበር። በእርግጥ የራሴን ውሳኔዎች መወሰንና እኔ የሚያስደስተኝን ነገሮች ማድረግ እፈልግ ነበር። የምፈልገውን መልበስ፣ እንደፈለኩኝ መዝናናት፣ ሰዎች ሲያወሩ እንኳን መሳቅ እንኳን እፈልግ ነበር። ነገር ግን አንዱንም ማድረግ አልችልም። ምክንያቱም ኃላፊነት ያለባትና ጫና ያለባት ሴት ነኝ። እነዚህ ትናንሽ የሚመስሉ ነገሮች በልቤ ውስጥ እየተከማቹና እየበዙ ሄዱ። እስኪ ያስቡት። በህይወት ዘመናችሁ በሙሉ የምታደርጉት ነገር ሰዎች ትክክል ነው፣ አዎ እሷ አርአያ መሆን ትችላለች የሚሉበት ነገር እየሆነ ነገር ግን ውስጣችሁ ሙሉ የሆነ ባዶነት ሲሰማችሁ፣ ታዲያ ያኔ ኢየሱስን ያየሁበትም ቀን ልክ እንደ ማንኛውም አይነት ቀን ነበር የጀመረው። መጋቢት 15 2019 ዓመተ ምህረት ዕለተ ዓርብ። በዚህ ጊዜ 27 ዓመት ሞልቶኛል። 11 ዓመት በትዳር ቆይቻለሁ። ነገር ግን በእነዚህ ዓመታቶች አንድም ውሳኔ በራሴ ህይወት ላይ ወስኜ አላውቅም። ታዲያ በማለዳ ለጁማ ጸሎት እየተዘጋጀው ነበር። ጁማ ቀን ስለነበር የተለያዩ እንግዶች በቤታችን ሊገኙ ስለሚችሉ በማለዳ ተነስቼ ምግብ እየሰራው ነበር። ያው እንደተለመደው ባለቤቴ ቀኑን ሙሉ ምን ማድረግ እንዳለብኝ የተለያዩ ትዕዛዛቶችን አውጥቶ ሰጥቶኛል። ስለዚህ እነሱን ለመፈጸም ሽር ጉድ እያልኩ ነው። እኔም በጠዋቱ ሄጄ በሱፐር ማርኬት ውስጥ መግዛት የነበሩብኝን ለምግብ የሚሆኑ ነገሮች መገዛዛት ነበረብኝ። ያው ይሄን ጊዜ እወደዋለሁ፣ ምክንያቱም ብቸኛ የምሆንበትና ራሴን መሆን የምችልበት ጥቂት ጊዜ ነች። በመኪና ውስጥ በሚሄድበት ጊዜ በቃ የራሴን ሐሳብ በነፃነት ማሰብ የምችልባት ጊዜ ነች። ያቺ ለኔ ነፃነት ነበረች፣ ትልቅ ነፃነት። ታዲያ በመኪና ውስጥ ወደ ሱፐር ማርኬት እየተጓዝኩኝ መስቀለኛ መንገድ ላይ የያዘን ቀይ መብራት አረንጓዴ ሲሆን እያየሁት ነበር።
በዚህ ሰዓት ነበር በግራ በኩል መብራት ጥሶ እየተምዘገዘገ ቁልቁለቱን የሚወርድ አንድ የጭነት መኪና በሹፌሩ በኩል እየመጣ ያየሁት። እየፈጠነ ስለነበር መብራቱን ብርጥፍት እያደረገ ክላክስ ያደርጋል። ነገር ግን መጋጨታችን የማይቀር ነበር። ይህን ሁሉ ያየሁት በቅጽበት ውስጥና በሰከንዶች ውስጥ ነው። ከዚህ በኋላ ወዲያውኑ ድምፅ ሰማው። የመጋጨት ድምፅ፣ ትልቅ ፍንዳታ የሚመስል ድምፅ ነበረው። እጅግ በጣም ያስፈራል። የመስታወቶች መሰባበርና መፈረካከሽ ሲቆርጠኝና በጆሮዬ ውስጥ ሲገባ ይሰማኝ ነበር። ግጭቱ እጅግ በጣም ከባድ ከመሆኑ የተነሳ ልክ እንደ አሻንጉሊት ነበር የሆንኩት። ወዲያውኑ ሰውነቴን በቀላሉ ሰንጥቆ መግባት ቻለ። አጥንቴ ሲሰበር ይሰማኝ ነበር። እንደምንም እያልኩኝ ለመተንፈስ ስሞክር እጅግ በጣም ይከብደኝ ነበር። ምክንያቱም አፌ በደም የተሞላ ሆነ። ሰዎች እየተሯሯጡ መኪናውን ሲደበድቡና ውስጥ ያሉትን ሰዎች ለማውጣት ሲታገሉ፣ ሲጮሁ፣ ሲያለቅሱ ይሰማኝ ነበር። እይታዬ እየጠበበ ይሄድ ነበር። ቀስ በቀስ የማየው ነገር እየደበዘዘብኝና እየራቀኝ ሲመስለኝ ታየኝ። ከዚህ በኋላ ይሰሙኝ የነበሩ ሰውነቴን ድቅቅ አድርገው የሚጨፈልቁ ስሜቶች በሙሉ በአንድ ጊዜ ቀስ እያሉ ሲወርዱና ሲያቆሙ ተሰማኝ። ሰውነቴ አቅም አጣ። አስታውሳለሁ የለበስኩት ሂጃብ እንኳን ቀይ ሆኖ ደም በደም ሆኖ አይቸው ነበር። ሰዎች ያ የተሰባበረውን ሰውነቴን እየጎተቱ እየታገሉ ለማውጣት ሲሞክሩ ትዝ ይለኛል። ከዚህ በኋላ ወዲያውኑ ራሴን ያገኘሁት ከላይ የራሴ የወደቀውን ሰውነቴን እየተመለከትኩ ነው። ይህ ለእኔ አዲስ ነገር ሆነብኝ። ምክንያቱም ከሰውነቴ ውጭ ሆኜ የገዛ ሰውነቴ በደም ተጨመላልቆ እመለከተው ነበር። ከዛም አልፎ በዙሪያ የነበሩ ሰዎችና እኔን ለማውጣት እየታገሉ የነበሩ ሰዎች የሚያወሩትን የሚጮሁትንና የሚያለቅሱትን ጭምር በጥራት አዳምጥ ነበር። ሰዎች ይቺ የኢማሙ ሚስት አይደለች እንዴ? እረ አምቡላንስ ጥሩላት፣ እየተነፈሰች አይደለም እያሉ ሲንሾካሾኩና ሲያወሩ እሰማ ነበር። ይህንን የሚያወሩ ሰዓት አንድ ነገር ገባኝ። በዚህ ሰዓት ላይ ሞቼ እንደነበረ ተረዳው። የሚገርመው ነገር ግን ፍርሃት ውስጥ ያልነበረም፣ ይልቁንስ በነገሩ ግራ መጋባት ውስጥ ነበርኩ። ከዚህ በኋላ ብዙም ሳልቆይ የሆነ ግፊት ወደ ኋላ ይስበኝ ነበር። ሰውነቴን ሳላዘው በራሱ በመንቀሳቀሱ ግራ አጋባ ነበር። ዓለም ቀስ በቀስ ራቀችኝ። ልክ ህልም ውስጥ ያለው ያክል መሰለኝ። ከዚህ በኋላ በውስጤ በእስልምና ሃይማኖት የተማርኩት ነገሮች ይሆናሉ ብዬ ስጠባበቅ ነበር። የሞት መልአክ ወይም ደግሞ ሁለቱ በእስልምና ውስጥ ሙንካርና ናኪር የሚባሉት መላእክቶች መጥተው በእስልምና ላይ ትጠየቃላችሁ ተብለን ስንዘጋጅበት የነበረውን ጥያቄ ይጠይቁናል። ካሁናውን መጡ እያልኩ እጠባበቃለሁ። ውስጤ ካሁናውን እነዛን መላእክቶች አየኋቸው። እኔስ በስራዬ ጸድቄ ይሆን እያልኩኝ በሐሳብ ጭልጥ አልኩኝ። ፍርሃት ቀስ በቀስ በውስጤ ላይ እየተገነባ መጣ። ምናልባት ጸልዬ ያለው፣ ምናልባት አላህ እንደሚፈልገው ጸልዬ ይሆን? ምናልባት በሃይማኖቴና ለሃይማኖቴ ታዛዥ ሆኜ ነበር ወይስ ታማኝነቴ ጥያቄ ውስጥ የሚገባ ነው? በዚህ ሐሳብ ውቅያኖስ ውስጥ እያለው በድንገት አንድ ጨለማ የሚመስል ስፍራ ውስጥ ገባው። ይህ ስፍራ ሙሉ በሙሉ በጨለማ የተዋጠ ነው። ያው ቦታው አያስፈራም፣ ነገር ግን ከሆነ ስፍራ ወደ ሆነ ስፍራ ተጓጉዤ እንደሆነ ገባኝ። በዛ ስፍራ ምንም አይነት የጊዜና የሰዓት አቆጣጠር የሚባል አልነበረም። ምን ያህል ደቂቃ በዛ ውስጥ እንደሆንኩኝ ምናልባት ለቀናት፣ ለወራት ወይም ደግሞ ለሁለትና ለሶስት ደቂቃ ምንም የማውቀው ነገር አልነበረም። የጊዜ ትርጉም በዛ ስፍራ ውስጥ አይሰራም። ከዚህ በኋላ ህይወቴን ወደኋላ ማሰብ ጀመርኩኝ። ህይወቴን ሳስብ ግን እፈራ ነበር። እንደምፈልግ ሳልኖር፣ እንደምፈልግ የፈለግኩትን ነገር ሳላደርግ፣ ይልቁንስ አሁን በማላቀው ነገር ውስጥ ልቀጣም ላልቀጣም እችላለሁ። መቼም ቢሆን ለመኖር መርጬ አላውቅም ነበር። ምክንያቱም እኔ የምፈልገውና ያሻኝን ማድረግ አልችልም። በዚህ ሐሳብ እየተጸጸትኩ እያለ አንድ ጥቂት ብርሃን ሰንጥቃ ወደ እኔ ስታንጸባርቅ አየሁ።
ይቺ ትንሽዬ ስንጥቅ ብርሃን ከማብራት ባለፈ እኔን ትጠራኝ ነበር። እኔም ሳልመርጥና ሳላስበው ቀስ እያልኩኝ ወደዛ ብርሃን እየተሳብኩ ነበር። ማፈግፈግ፣ መፍጠን ምንም ያክል በሞክር እንኳን ሰውነቴን ልቆጣጠረው የማልችልበት ደረጃ ላይ ደርሻለሁ። ብቻዬን ነበርኩ። ነገር ግን ብቸኛ እንዳልነበርኩ አውቄያለሁ። የሆነ የፍቅር ስሜት ይሰማኝ ጀመር። ይሆናል አይደለ? ከላይ እስከታች ድረስ በሙቀት የሚይዛችሁ የሚመስል የሆነ አካል ጭምቅ አርጎ እንደያዘኝ ይሰማኛል። ከዚህ በኋላ የሆነ አካል ከፊት ለፊቴ እንደነበር ተረዳው። ይህ አካል ሕይወቴን በሙሉ ሲቆጣጠረኝ ሲመለከተኝ እንደነበረ ያስታውቃል። በሕይወቴ ውስጥ ያደረግኩትን ያሰብኩትን ጭምር በደንብ አድርጎ እንደሚያውቅ መገንዘብ እችል ነበር። ነገር ግን በሚያስገርም ሁኔታ ይህ አካል በፍጹም ሊፈርድብኝ በዛ ስፍራ አልተገኘም። ትንሽ ቆየውና ይህ አካል ከፊት ለፊቴ የነበረው ታላቅ ብርሃን ማን እንደነበር ማወቅ ቻልኩኝ። የሚያስገርመው ግን የታላቅ ብርሃን ከእስልምና ሃይማኖት የመጣ ወይም ደግሞ እስልምና ያስተማረኝ ሰው እንዳልነበር አወቅኩኝ። ወይም ደግሞ በእስልምናው እንደምንጠብቀው ነብዩ መሐመድ አልነበርም። ይህ እጅግ በጣም የተለየ ነው። በተለይም ለኔ ደግሞ እጅግ በጣም አስገራሚና አዲስ ነገር ነው። ከፊት ለፊቴ የነበረው ታላቁ ኢየሱስ ክርስቶስ ነበር። አይኖቹ እጅግ በጣም የተዋቡ ናቸው። ውስጤ ግራ ይጋባ ጀመር። እንዴት ኢየሱስ በዚህ ስፍራ ሊመጣ ቻለ? እንዴትስ ኢየሱስ መሆኑን ላውቅ ቻልኩኝ? እያልኩኝ ከራሴ ጋር መጣላት ጀመርኩኝ። ሙስሊም እንደመሆኔ በኢየሱስ ፋንታ ሌላ ብዙ የምጠብቃቸውና ልክ ስትሞቱ ይሆናሉ የተባሉ ብዙ ነገሮች ነበሩ። በዛ ሁሉ ፋንታ ግን ኢየሱስን ማግኘቴ እጅግ በጣም አስገርሞኛል። ኢየሱስን በጥቂቱ ብቻ ነበር የማውቀው። ነገር ግን አሁን ስመለከተው ከማውቀው በላይ ሆነብኝ። ከውስጡ የሚሰማ ፍቅር ይወጣ ነበር። ውስጥን ሰርስሮ መግባት የሚችል አቅም ያለው ፍቅር ነበረው። ውስጤን ማየት ይችል ነበር። ማንነቴን፣ ምንነቴን ደግሞም የማስበውን ጭምር ጠንቅቆ ያውቃል። ገና እንዳየሁት በፍቅሩ እንደተማረኩኝ ገባኝ። ፍቅር የሚያስይዝ አምላክ ነው። ወዲያውኑ እንደዚህ ያልኩት፣ ግን እኮ አልተከተልኩም፣ አምላክ አድርጌም በሕይወቴ አልተቀበልኩም አልኩት። ነገር ግን የእሱ ምላሽ እጅግ በጣም የሚያስገርም ነበር። እንዲህ አለኝ፣ አውቃለሁ፣ ነገር ግን እስክትመለሺ ድረስ እጠብቅሻለሁ እያለ ያለውን ነገር ለመረዳት ከበደኝ። ምክንያቱም ዕድሜ ዘመኔን በሙሉ እሱን ተከትየው አላቅም። ይልቁንስ እስልምና ሃይማኖትን ነበር የምከተለው። የምጸልየውም ሆነ የምታዘዘው ሌላ ጌታን ነው። ትክክለኛው ጌታ ግን ከፊት ለፊቴ ቆሞ ልክ ልጁን እንደሚያወራ አድርጎ ያወራኝ ነበር። ውስጤ መፍራት ጀመረ። ምናልባትም ከፊት ለፊት የማየው ትክክለኛ ያልሆነውን ነገርና ልታለል እንደተፈለገ አሰብኩኝ። ነገር ግን ከሱ ውስጥ የሚወጣው ፍቅር እጅግ በጣም ሕያውና እውን የነበረ ልክደው የማልችል ነው። ከሱ ውስጥ የሚወጣው ፍቅር ይሄ ምድር ላይ ያለው የማቀው በምክንያታዊነትና በሁኔታዎች ላይ የተመሰረተ ፍቅር አልነበረም። ይልቁንስ ከሱ ውስጥ የሚወጣው ፍቅር ያለምንም ምክንያትና በሁኔታዎች ላይ ያልተመሰረተ የማያልቅ ፍቅር ነው። ከዚህ በኋላ ወደ እኔ ተጠጋ። የተጠጋው በእጆቹ ሳይሆን ይልቁንስ በመገኘቱ ነው። ውስጤ የአክብሮት ፍርሃትን ይፈራ ነበር። እርሱ ግን አትፍሪ አለኝ። ያየሁትን ነገር መቀበሌ እንኳን እጅግ በጣም ብዙ ዋጋ እንደሚያስከፍለኝ ያውቃለሁ። ከሱ በፊት ግን አሁን እንኳን የማየውን ነገር ለመቀበል እጅግ በጣም እየከበደኝ ነበር። ምክንያቱም ደግሞ አስቡት እስኪ ለ27 ዓመት ያክል ይህ ነው እውነቱ ተብሎ የተነገራችሁ ነገር በድንገት ሙሉ በሙሉ ያ ትክክለኛ እንዳልሆነ ስታውቁ ምን አይነት ስሜት ሊሰማችሁ ይችላል? እሱም መለሰና ነይ በኔ እይታ ህይወትሽ ምን እንደሚመስል ላሳይሽ አለኝ። እኔ ግን እንደዚህ ሲለኝ የበለጠ መፍራት ጀመርኩኝ። ምክንያቱም እድሜ ዘመኔን በሙሉ እሱን እንዳላከበርኩኝ አውቃለሁ። ምናልባትም ፍርድ ይጠብቀኛል ብዬ ማሰብ ጀመርኩ። ሆነም ቀረም ግን ህይወቴን በድጋሚ ከሱ ጋር መመልከት ጀመርኩኝ። የሚገርመው ነገር የማየው ልክ እንደ ፊልም ወይም ደግሞ ከፊት ለፊቴ እንደማየው ሳይሆን ይልቁንስ እንደገና እንደ አዲስ እንደ መኖር ያክል ያለ ስሜት ይሰማል። ነገር ግን ከሱ ጋር ሆኜ እያየሁት እንደሆነ አውቃለሁ።
ራሴን ገና የ4 ዓመት ብላቴና እየሆንኩ ተመለከትኩት። በዛ ጊዜ ነፃነት ነበረኝ። እንደፈለኩኝ እሯሯጣለሁ፣ እንደፈለኩ በቤታችን ውስጥ ባለው ጓሮ ባሉ አትክልቶች እጫወት ነበር። በቃ ነፃነቴ ፊቴ ላይ ያስታውቅ ነበር። የእውነተኛ ሳቅን ስስቅ አይ ነበር። እሱም እንዲህ አለኝ፣ ተመልከቺ፣ እኔ የፈጠርኳት ይችኛዋን ሴት ነው። ራሴን ስመለከት እደሰት ነበር፣ ምክንያቱም እውነተኛ ሐሴት ውስጤ ነበር። ልጆኜ ምንም ለራሴ የማልጨነቅ፣ ራሴን ለመሸፋፈን የማልጨነቅ፣ ደግሞም ፍርሃት ውስጥ ያልነበረም፣ በህጎች አይደለም የምመራው። በቃ ነፃ ሰው ነበርኩ። እውነቱን ለመናገር ያንን ጊዜ ፍጹም ረስቸው ነበር ማለት ይቻላል። ከዚህ በኋላ ወዲያውኑ 6 ዓመቴ ላይ ደረስኩኝ። በ6 ዓመቴ ለመጀመሪያ ጊዜ ፀጉሬን እንድሸፋፍን ታዘዝኩኝ። በልጅነቴ ሆኜ ያንን መታዘዜ እጅግ በጣም ግራ አጋብቶኝ ነበር። እውነቱን ለመናገር በዛ ጊዜ ያንን ሂጃብ ማድረግ አልፈለኩም ነበር። በዛን ጊዜ አባቴን ለምን ይህንን ማድረግ እንዳለብኝም ጠየቅኩት። ከዚህ በኋላ ግን የአባቴን ምላሽ ልረሳው አልችልም። ምክንያቱም እንዲህ አለኝ፣ ፀጉርሽን መሸፈን አለብሽ፣ ምክንያቱም ወንዶች ራሳቸውን መቆጣጠር አይችሉም። ወንዶች ወደ ኃጢአት ውስጥ እንዳይገቡ ልጠብቂያቸው ይገባል አለኝ። ኢየሱስም እንዲህ አለኝ፣ አየሽ፣ ይህንን ሲደረግብሽ እጅግ በጣም አዝኜ ነበር። እኔ ወንዶችን የፈጠርኩት ራሳቸውን ገዝተው ራሳቸውን ተቆጣጥረው እንዲኖሩ እንጂ እነሱ ራሳቸውን መቆጣጠራቸውና አለመቆጣጠራቸው አንቺ ላይ ተጽዕኖ እና ሸክም እንዲያመጣ አይደለም አለኝ። እኔ ዕድሜ ዘመኔን በሙሉ ሳስብ የነበረው ሰውነቴ አደገኛ እንደሆነና የወንዶች ሐሳብ በእኔ ሰውነት ላይ የተመረኮዘ እንደሆነ ነበር ማውቅ። ነገር ግን ይህ የተመረዘ አስተሳሰብ ነበር። ኢየሱስ ክርስቶስ ሁሉንም ነገር ሲያስረዳኝና ሲናገር ድምፁ በእርጋታና በፍቅር የተሞላ ነው። የሚገርመው ነገር ኢየሱስ ክርስቶስ ሰውነቴን የተቀደሰ አድርጎ የሰጠኝ ልክ እንደ ስጦታ ነው። ነገር ግን የገዛ ቤተሰቤና ማህበረሰቤ ሰውነቴ ልክ እንደ ጦር ዕቃ እንደሆነ ወይም እንደ መሳሪያ እንደሆነ አድርጌ እንዳምን አድርገውኛል። እያለ 10 ዓመቴ ላይ ደረሰ። በዚህ ዕድሜ ነበረ በድጋሚ ነፃነቴን መነፈግ የጀመርኩት። በአንድ ወቅት ድምፄን ከፍ አድርጌ ከወትሮ ከፍ አድርጌ ሳኩኝ። በዚህ ሰዓት አጠገቤ የነበረ የቤተሰብ አባል በድንገት በጥፊ መታኝ። በሚያሳዝን ሁኔታ በጥፊ የተመታሁበት ምክንያት ድምፄን ጮክ በማድረጌ ነበር። ምክንያቱም ሴት ልጅ ቀስ ማለት አለባት ተብሎ ስለሚታመን። ከዚህ ዕድሜ በኋላ ነበር ለራሴ መኖር ያቆምኩት። ለሰዎች መኖር ጀመርኩኝ። የሰዎች ሻማ እንዲደምቅና የበለጠ እንዲያበራ የኔን ሻማ አደበዝዘው ነበር። የሚገርመው እናቴም አባቴም ባወሩ ቁጥርና አንድ ሕግ ባወጡ ቁጥር ወይም ደግሞ ሕግጋትን ሲያስተምሩኝ እየሰበሩኝ እየጎዱኝና ማንነቴን እንዳጣ እያደረጉኝ ነበር። የተሰበረችውና ማንነቷን የተነጠቀችው እናቴ እንኳን ሳትቀር ለልጇ ድጋሚ ያንኑ እስራት ታወርስ ነበር። ያው አልፈርድባትም፣ ምክንያቱም ሌላ አማራጭ መንገድ እሷም አታውቅም ነበር። ልክ እንደኔ ሁሉ እርሷም በእስራት ውስጥና በሕግ እስራት ውስጥ ነበረች። ከዚህ በኋላ 13 ዓመት ሞላኝ። በ13 ዓመቴ ነበር ለመጀመሪያ ጊዜ ወራዊ ግዴታዬን ያየሁት። ከዚህ በኋላ ሌላ ደግሞ አዲስ ዓለምን መለማመድ ጀመርኩኝ። ቤተሰቦቼ ይህንን ሲያውቁ ልክ በእንደዛ አይነት ሰሞን ላይ ስሆን ወዲያውኑ አብሬያቸው እንዳልጸልይ ይደረጋለሁ። አለ አይደለ የሆነ እንደ ቆሸሽኩኝ አይነት ስሜት እንዲሰማኝ ያደርጉኝ ነበር። በቃ ልክ የረከስኩኝ ያህል ይሰማኛል። ተፈጥሮ ነው፣ ምንም ማድረግ አልችልም። ነገር ግን ተፈጥሮ ራሱ ረክሰሻል እንዳለኝ ያክል ነበር የሚያሳዩ። እነዚህ ሁሉ አምናቸው የነበራቸው ነገሮች ግን በሙሉ ውሸት ነበሩ። እግዚአብሔር እኔን ሲፈጥረኝ የሴቶችን ሰውነት ሲፈጥር ውብ አድርጎ ነው የፈጠረው። አስታውሳለሁ በዛ ዕድሜ አካባቢ ነበር ሴት በመሆኔና በሴትነቴ ማፈር የጀመርኩት። ሴት በመሆኔ ሁል ጊዜ ራሴን ራግም ነበር። ከዚህ በኋላ በ15 ዓመቴ ነበር አባቴ በቅርቡ እንደማገባ ነገረኝ።
በዝምታና በፍርሃት ነበር የተዋጥኩት። ምንም አይነት ምላሽም ሆነ የራሴን ሐሳብ መናገር የማልችልበት ስፍራ ነበር። ስለዚህ ዝምታና ፍርሃትን ነበር የግድ የምውጠው። ኢየሱስም እንዲህ አለ፣ ውስጥሽ ሲያዝንና እንደማትፈልጊ በውስጥሽ ስትናገሪ አይሽ ነበር። እሱ ብቻ ሳይሆን የዛ ምሽት የጸለይሽውን ጸሎት እንኳን አውቃለሁ። ወዲያው በዛ ጊዜ የጸለይኩት ጸሎት በሐሳቤ ብልጭ አለ። ለረጅም ዓመታት ረስቼው ነበር። አስታውሳለሁ በአልጋዬ ግርጌ ተንበርክኬ አላህ እባክህ ይሄ ነገር እንዲሆን እንዳትፈቅድ፣ እባክህ በእኔ ላይ ይህ እንዳይሆን ብዬ ጸልይ ነበር። ታዲያ በወቅቱ ግን ነገሩ ስለተፈጸመ በቃ ጸሎቴ ተራ ነው ብዬ እንዳስበው እንኳ። ኢየሱስ ግን ተናገረ፣ ጸሎትሽን ሰምቼ ነበር፣ ምላሽም ሰጥቼሻለሁ። ነገር ግን አንቺ በምትፈልጊውና በምትጠብቂው መንገድ አልመለስኩም። በ16 ዓመቴ ላይ ካገባው በኋላ ከአዲሱ ባለቤቴ ጋር በአንድ ክፍል ውስጥ ለብቻችን ስንሆን እጅግ በጣም ፈርቼ ነበር። ያለ ፍላጎቴ በዛ ቦታ ላይ ምን ማድረግ እንኳን ሳላውቅ በመሆኔ እጅግ በጣም ፈርቼ ነበር። ለዛውም ያለ ፍቅር፣ ያለ ፍላጎቴ። ከዚህ በኋላ ከ16 ዓመቴ ጀምሮ እስካሁን እስካለሁበት ዕድሜ ድረስ ኢየሱስ አሳየኝ። በዛ ጊዜ በሙሉ ሕይወቴን የማስመሰል አደረጉት። በቃ የማሳየው ነገር ሰዎች ማየት የሚፈልጉትንና እኔ ራሴ ያልሆንኩበትን ነገር ብቻ ነው። በቃ ሰዎች የኢማሟ ሚስት በእጅግ በጣም ፍጹም ነች እንዲሁ ነበር የምኖረው። ከዛ ውጪ ለራሴ ኖሬ አላውቅም። ጸሎት እንኳን የምጸልየው ሰዎች እንደምጸልይ እንዲያውቁና እያስመሰልኩኝ ብቻ ነው እንጂ አንዱንም ጸሎት ከልቤ ጸልዬ አላውቅም። የተለያዩ ፕሮግራሞች ላይ እንኳን ሳይቀር ከውጪ እየሳኩኝ ውስጤ ግን እያረረና እየቆሰለ ነበር። ኢየሱስ በእነዚህ ጊዜያቶች በሙሉ ከጎኔ ነበር። ከጎኔ ሆኖ ሲያበረታኝና ከጎኔ ሆኖ ሲጠብቀኝ ነበር። እሱ ብቻ ሳይሆን በሬን ዘግቼ በባኞ ቤት ውስጥ ቁጭ ብዬ ወለሉ ላይ ሳለቅስ እንኳን ኢየሱስ ከጎኔ ነበር። ኢየሱስም በፍቅር አይኖቹ እየተመለከተኝ እንደዚህ አለኝ፣ እስር ውስጥ ነበርሽ፣ እስር ቤት ውስጥ ነበርሽ። ነገር ግን በሩ የተቆለፈ መስሎሻል። በሩ ግን ተቆልፎ አያውቅም አለኝ። የነበርኩበት ትዳር በፍቅር ወይም በመቻቻል የተሞላ አልነበረም። ወይም ደግሞ መጽሐፍ ቅዱስ ትዳር ይህ ነው ብሎ እንዳስቀመጠልን አይነት ትዳር ውስጥ አልነበርኩም። ይልቁንስ ከትዳር ይልቅ ባለቤቴ እኔን እንደገዛኝ ያክል ነበር በቤት ውስጥ የምንሆነው። ምንም ነገር ለማድረግ የግዴታ ባለቤቴ ማስፈቀድ ነበረብኝ። ከቤቱ ውስጥ እንኳን ወደ ደጅ ወጣ ለማለት እንኳን ቢሆን ግዴታ የሱ ፈቃድ መኖር አለበት። ምንም ነገር ካለሱ ፈቃድ ውጪ ማድረግ አልችልም። እኔ እንኳን እኔነቴን ለሱ አሳልፌ ሰጥቻለሁ። ምክንያቱም ውጪ ላይ እንደ ራሴ መሆን አልችልም። ይልቁንስ ባለቤቴን ያስከብሯል የሚለውን ነገር ከግምቱ ውስጥ አስገብቼ ብቻ ነው መንቀሳቀስ የምችለው። ገንዘብ እንኳን ማምጣት አልችልም ነበር። ምን እንደምለብስ፣ መቼ ማውራት እንዳለብኝ፣ መቼ መናገር እንዳለብኝ እንኳን እሱ ነበር በፕሮግራም የሚወጣልኝ። የሚገርመው ነገር ግን ያን ሁሉ ዓመት መጨቆኔ ሳይሆን ስጨቆን ኢየሱስ ክርስቶስ እጅግ በጣም እያዘነ ነበር። ስለኔ ግድ ይለው ነበር። ገና ልጅ እያለሁ ብዙ ዓላማዎችና ብዙ ህልሞች ነበሩኝ። ነገር ግን አንዳቸውንም ለመኖር አስቤ አላውቅም። በተለይም ደግሞ ትዳር ውስጥ ከገባው በኋላ ለምሳሌ ልጆችን ብላቴኖችን ማገዝ፣ መርዳት፣ ማሳደግ እፈልግ ነበር። ከዛ በተጨማሪ ደግሞ መምህርት መሆን እፈልግ ነበር። ትምህርት ቤት ውስጥ ልጆችን ማስተማር እፈልግ ነበር። ነገር ግን እነዚህ የምፈልጋቸውን ሐሳቦች በሙሉ መኖር አልችልም ነበር። ምክንያቱም ትዳር ተብሎ በተሰየመው ስም ውስጥ እስረኛ ሆኜ ቆይቻለሁ። ኢየሱስ ክርስቶስ በሕይወት ውስጥ የሰጠኝ ስጦታ ልክ በዛ ትዳር ውስጥ ስገባ አብሮ ተቀበረ። አሁንም አንዳንድ ሰዎች ልክ እንደዚህ ናቸው። እግዚአብሔር አምላክ ብዙ በሕይወት ውስጥ የሰጣቸው አቅምና ስጦታዎች አሉ። ነገር ግን እነዛን መኖር አይችሉም። ስለዚህ እነዛን ስጦታዎችና ያላቸውን አቅሞች ቀብረው አስቀምጠውታል። ከዚህ በኋላ ሴት ልጄን ተመለከትኳት።
እኔ የኖርኩበትን እናቴ የኖረችበትን ድጋሚ በልጄ ላይ ስመልሰው አየሁ። ተመልሼ እኔ መኖር ያልፈለኩትንና እኔ መኖር ያልነበረብኝን ህይወት ለልጄ መስጠት ስጀምር ተመለከትኩ። ታዲያ ልጄ ዝም እንድትልና በሰዎች ፊት እንዳትናገር ስቆጣት እንዲሁም ደግሞ ስመታት ተመለከትኩኝ። ይህንን በማየቴ እጅግ በጣም አዘንኩ። ወደ ራሴ ተመልሼ ስለነበር ሁሉንም አውቃለሁ። ታውቃላችሁ፣ በእኔ ላይ የተደረገውን ግፍ በድጋሚ በልጄም ላይ ሳስተላልፈው ተመለከትኩ። የማላምንበትን ነገር በልጄ ላይ ደገምኩት። ይህ ደግሞ ልቤን ሰበረው። ከዚህ በኋላ በቀን 5 ጊዜ ለ11 ዓመት የጸለይኳቸው ጸሎቶች ተደረደሩ። ኢየሱስም እንዲህ አለኝ፣ ከነዚህ ሁሉ ጸሎቶች ውስጥ እኔ ጋር የደረሱት ምን ያህሉ እንደሆኑ ታውቂያለሽ አለኝ። እጅግ በጣም ፈርቼና አፍሬ ስለነበር የቱም አልደረሰህም አልኩኝ። እሱ ግን የመለሰልኝ ምላሽ እጅግ በጣም የሚያስደነግጥ ነበር። ኢየሱስ እንዲህ አለ፣ ሁሉም ጸሎትሽ ወደ እኔ ደርሰዋል። በአፍሽ የምትናገሪያቸው ሳይሆን ይልቁንስ ልብሽ የሚያለቅሰው ጩኸት ወደ ጆሮዬ ገብቷል። የባዶነት ስሜትሽን እንዲሞላ የምትፈልጊው የልብ ጩኸትሽ ወደ እኔ መጥቷል። የውስጥ ባዶነትሽ እንዲሞላ ደጋግመሽ ስትጠይቂኝ ነበር። ዛሬ የጥያቄሽን መልስ ማግኘት ችለሻል። አንድ ነገር ወደ ውስጤ ገባ። ሃይማኖት ብዙ ጊዜ የሚነግረንና የሚያስተምረን ነገር ንጽህና፣ ቅድስናና እግዚአብሔር ጋር መሆን የሚቻለው በስራችንና እግዚአብሔር ሊፈልገን ሊወደን መንግሥተ ሰማያትን ማውረስ የምንችለው በስራ እንደሆነ ሃይማኖት ደጋግሞ ይነግረናል። ነገር ግን ያ ልክ አይደለም። ኢየሱስ ክርስቶስ ወደ ምድር መጥቶ በመስቀል ላይ ተንጠልጥሎ በነፃ የሰጠን ጸጋ ነው። መዳናችን በእኛ ሥራ ብርታት ሊመጣ አይችልም። መዳናችን በነፃ የተሰጠን ነው። የመንግሥተ ሰማይ ወራሽነታችን ጌታ ኢየሱስ ክርስቶስን በልባችን አምነን በአፋችን ስንመሰክር የሚሰጠን የኢየሱስ ክርስቶስ ስጦታ ነው። ያንን ደግሞ በፍጹም በሥራ በንጽህና እንዲሁም ደግሞ በመታዘዝ ልናመጣው አንችልም። በነፃ የተቀበልነው ጸጋ ነው። ያው በእስልምና ላይ ስንሆን ሁል ጊዜ ሰው ከሞተ በኋላ መጥፎ ስራውና ክፉ ስራው በሚዛን ላይ ይቀመጣል። ከሁለት አንዱ ይመዝናል። በዛ መሰረት ፍርድ ይሰጠዋል ነበር። ከኢየሱስ ጋር ግን ስትሆኑ ይህ ሚዛን የለም። ይልቁንስ የኢየሱስ ክርስቶስ ንጹሕ ፍቅር በውስጣችሁ መፍሰስ ይጀምራል። ኢየሱስ ክርስቶስ ፍቅሩን የሰጠን ተገብቶን ሳይሆን ይልቁንስ እንዲሁ በነፃ ነው። መልካም ስለሰራን አይደለም፣ ወይም ደግሞ መልካም ሰዎች ስለሆንን ድሃን ስለመገብን ወይም ደግሞ ኢየሱስ ክርስቶስን ስለምናውቅ ሳይሆን እንዲሁ በነፃ የተሰጠን ታላቅ ፍቅር ነው። ይገርማል። ሕይወቴም በሙሉ የሰራሁት ክፉና መልካም ስራን ስቆጥር ኖሬ ራሴንም ለፍርድ በማመቻችበት ጊዜ ላይ እውነታው ይህ መሆኑን ሳቅ እጅግ በጣም አስገረመኝ። በእርግጥ በምድር ላይ እያለሁ ፍርድን እፈራ ነበር። ፍርድ ወደ እኔ እንዳይመጣ እፈራለሁ። ምናልባትም የሰራሁት ክፉ ስራ ይመዝንብኝ ይሁን የሚል ሐሳብ ውስጤ ነበር። ስለዚህ ሁል ጊዜ የፍርድ ቀንን ሳስብ እጨነቅ ነበር። እስኪ እናንተን ልጠይቃችሁ፣ በፍርድ ቀን እግዚአብሔር ፊት ስትቀርቡ ፍርሃት የሚሰማችሁ ይመስላችኋል ወይስ ተስፋችሁ ይለመልማል? በእርግጠኝነት ይህ መልስ መንፈሳዊ ሁኔታችሁን ይናገራል ብዬ አስባለሁ። ኢየሱስ ክርስቶስ ወደ ምድር የመጣበት ዋነኛ ምክንያት ሰዎችን ለመፈወስ ወይም ደግሞ ሽባውን ለመተርተር የሞተውን ለማስነሳት ሳይሆን ይልቁንስ ለእኛ ለልጆቹ ሞቶልን እኛን ነፃ ማውጣት ነበር። ሰው ግን በአንድም በሌላም በኩል የኢየሱስ ክርስቶስን መሞት አይቀበልም። ያ ደግሞ በነፃ የተሰጠንን ነገር እንዳናገኝ ይከለክለናል። አሁን ላይ ሳስበው ሰዎች እኮ የማያውቁትን ወይም ደግሞ ያልቀመሱትን ነገር መቃወም ወይም ደግሞ አለመቀበል ልክ አይደለም ብዬ አስብኩኝ። ምናልባት አንድ ጊዜ እንኳን ለኢየሱስ ክርስቶስ እድልን ሰጠቸው ቢሆን አሁን የምኖረውን ሕይወት ባልኖርኩ ነበር ብዬ አስብ ነበር። አይገርማችሁም?
ለ27 ዓመታት ሙሉ ሞትን እየኖርኩኝ ሕይወቴን እየኖርኩ ነው ብዬ ይናገር ነበር። ይኸውላችሁ አብዛኞቻችሁ ሃይማኖት፣ ቤተሰብ ወይም ማህበረሰብ እናንተ ትንሽ እንደሆናችሁና በእነሱ ቁጥጥር ስር ብቻ መሆን እንዳለባችሁ ሊነግሯችሁ ይችላሉ። ነገር ግን እመኑ፣ ከነሱ በላይ ታላቅ የሆነ የሞተላችሁ የሚያስብላችሁ አባት ሊሆናችሁ የሚችል አምላክ ከደጅ ቆሞ እየጠበቃችሁ ነው። ኢየሱስ ክርስቶስ አሁን በምታልፉበት ሁኔታ ላይ እያያችሁ እየጠበቃችሁ ነው። ወደሱ ጩሁ፣ እሱም ወደ እናንተ ይመጣል። አውቃለሁ አሁን ድረስ ዓለም ዙሪያ ላይ በተለይም ደግሞ ብዙ ሴቶች ልክ እኔ እንደነበርኩበት እስር ቤት ውስጥ ሆነዋል። መኖር የማይገባቸውን ህይወት እየኖሩ ያሉ ብዙ ሰዎች አሉ። የራሳቸውን ሻማ እያቀለጡ የሌሎቹን ሻማ የሚያበሩ ብዙ ሰዎች አሉ። አሁንም በብዙ ለቅሶና ዋይታ ውስጥ ያሉ፣ ውስጣቸው ባዶነት የሚሰማቸው ሰዎች አሉ። ለጥያቄዎቻችሁ ሁሉ መልስ ሊሆን የሚችል ኢየሱስ ክርስቶስ ከደጅ ቆሞ እየጠበቃችሁ ነው። ወደሱ ልትጮሁ ይገባል። ከየትኛውም እስራታችሁ ነፃ ሊያወጣችሁ እርሱ የታመነ ነው። ጉዳያችሁን አሳልፋችሁ ለሱ ስጡ። ኢየሱስ ክርስቶስ ሲመለከተኝ አይኖቹ ላይ ፍቅር አይ ነበር። ልክ አባት ልጁን በስስት እንደሚያይ ሁሉ ኢየሱስም ልክ እንደዛ ያይ ነበር። ከዚህ በኋላ አይኖቼን እያየ እንዲህ አለ፣ አሚና እውነተኛውን ህይወት መኖር ትፈልጊያለሽ አለኝ። ከዚህ በኋላ የመለስኩለትን ምላሽ ለምን ራሱ እንዳልኩት አላውቅም። ነገር ግን እንዲህ አልኩት፣ አዎ ኖሬልህ ላሳየ ፈልጋለሁ አልኩኝ። ከዚህ በኋላ እሱም መለሰልኝ፣ ነገር ግን ብዙ ዋጋ ሊያስከፍልሽ ይችላል አለኝ። እኔም ፊቴ ላይ ጥያቄን ሲመለከት መልሶ እንዲህ አለኝ፣ የድሮ ህይወትሽን፣ የድሮ ምቾትሽን፣ የድሮ ጥበቃሽንና ድሮ አብረሹ የኖርሹን ማህበረሰብ ለማጣት ዝግጁ መሆን አለብሽ። በምላሹ ግን በኔ በኩል ነፃነትንና እውነተኛ ዘላለማዊ ህይወትን በምላሹ ትረከቢያለሽ። ደግሞ አይኔን አየና እንዲህ አለኝ፣ አሚና ምርጫ እየሰጠሁሽ ነው። አሁን ሁለት ምርጫ አለሽ። ወደ ህይወትሽ ከተመለሽ በኋላ የሁሉ ነገር እንዳልሆነ አድርገሽ ህይወትሽን በሰላም መኖር ትችያለሽ። ትዳርሽ እንደነበረ ይጠብቅሻል። ልጆችሽ እንደነበሩ ይጠብቁሻል። ማህበረሰቡም ላንቺ ያለው አስተሳሰብና ተቀባይነት ልክ እንዳለው ይጠብቅሻል። ኑሮሽን በሰላም ትኖሪያለሽ። ሁለተኛው ምርጫሽ ደግሞ እኔ ነኝ። እኔን ከመረጥሽ ብዙ መከራ ይደርስብሻል። ስደት ወደ አንቺ ይመጣል። ያሉሽን ነገሮች በሙሉ ታጫለሽ። ነገር ግን አትፍሪ፣ እኔ ካንቺ ጋር ነኝ። እውነት አንድ ጥያቄ ከልቤ ልጠይቃችሁ። በእኔ ቦታ ብትሆኑ የትኛውን ትመርጦ ይሁን? ጉዳዩ እጅግ በጣም ከባድ ነው። በቀላሉ አይ ይሄ ይሻለኛል ለማለት የሚታሰብ አይነት ጉዳይ አይደለም። ነገር ግን ያን የሚያክል እውነት አውቄ ወደ ኋላ መመለስ ከጉዳዩ በላይ ይከብዳል። እኔም ምንም ያክል እንኳን ዋጋ ቢያስከፍለኝ ኢየሱስ ክርስቶስን አይኔን ሳላሽ መረጥኩኝ። መጽሐፍ ቅዱስ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል። ከምንም ነገር በላይ ነፃ መውጣትና ይህንን ታላቅ ውብ የሆነ አምላክ ማገልገል እፈልጋለሁ። የሚገርመው ይህንን ከመረጥኩኝ በኋላ ወዲያውኑ ምድራዊ ያልሆነ የማላቀው ትኩስ የሚመስል ሰላም ውስጤን ወረረው። ኢየሱስን መምረጥ ማለት እኔ ራሴን እንደ መምረጥ ነበር የቆጠርኩት። ምክንያቱም በኢየሱስ በኩል ብዙ ነገሮችን ማግኘት እችላለሁ። በሱ ምክንያት ብዙ ነገሮችን ባጣም፣ በሱ ምክንያት ግን ከዚህ ምድር ውጪ የሆኑ ብዙ ነገሮችን አግተርፋለሁ። ኢየሱስም ተመለሽ፣ ነፃ ነሽ፣ ለራስሽ አትኑሪ፣ ሌሎችም ነፃነትን ማግኘት እንዲችሉ እርጃቸው። በአንቺ ምስክርነት በኩል ብዙዎችን እታደጋለሁ፣ ብዙዎች ካሉበት እስራት ነፃ ይወጣሉ አለኝና ወዲያውኑ ግንባሬን ነካ አደረገው።
በድጋሚ ቀድሞ የተሰማኝ ወደ ኋላ የሚስበው ግፊት በኃይለኛው መጣና ከዛ ስፍራ ነጥቆ አወጣኝ። በፍጹም መሄድ አልፈለግኩም ነበር። እዚሁ ብቀር ደስተኛ ነበርኩ። ነገር ግን ያለኔ ፍላጎት ያለኔ ምርጫ ያ ግፊት መጥቶ ወደ ኋላ ጎተተኝ። የኢየሱስ የመጨረሻ ቃላቶች በጆሮዬ ውስጥ ያስተጋቡ ነበር። እኔ ካንቺ ጋር ነኝና አትፍሪ፣ አትደንግጪ ይላል። ደጋግሞ በጆሮዬ ላይ ያቃጭላል። ወዲያውኑ ቀድሞ የታየኝ ጥቁር ጨለማ ወረሰኝ። አሁን ግን እንደ ቀድሞ በግራ መጋባት ሳይሆን ይልቁንስ በዓላማና በተልእኮ ነበርኩ። ነገር ግን ወደ ስጋዬ ስመለስ እጅግ በጣም ልቋቋመው የማልችለው ከባድ ህመም ሰውነቴ እንደተመታ ያክል እንዲሰማኝ አደረገኝ። ልቋቋመው የማልችለው ህመም ውስጥ ገባው። በድጋሚ በዛ ጭነት መኪና እንደተመታው ያክል ነበር የተሰማኝ። እንደምንም አየሩን ለመሳብ እሞክር ነበር። ነገር ግን አየር ወደ ውስጤ በገባ ቁጥር በድጋሚ ውስጤን ያቃጥለኝ፣ ይጠዘጥዘኝና ያመኝ ነበር። ወዲያውኑ ድምጾች በሹክሹክታ በጣም ቀስ ብለው እየተነፈሰች ነው፣ ልብ ምቷ ተመልሷል እያሉ ሲጯጯሁና ሲሯሯጡ ሰማለሁ። የዛኑ ጋር መተንፈስ እንኳን እየከበደኝ ለመተንፈስ እየተጣጣርኩኝም እንኳን ብሆን በዛችው ቅጽበት ውስጥ ስላየሁት ነገርና ስለ ኢየሱስ ክርስቶስ አዳኝነት ልመሰክርላቸው ጓጉቼና ፈልጌ ነበር። ነገር ግን ህመሙ እጅግ በጣም ከባድ ስለሆነ አይደለም ልመሰክር ይቅርና ለመተንፈስ እንኳን እጅግ በጣም እየተቸገርኩ ነበር። ከዚህ በኋላ መልሼ አይኔን ጨፈንኩና መልሼ ስገልጥ ባለቤቴ ከጎኔ ቁጭ ብሎ ነበር። በዛ ቅጽበት ውስጥ ምን ያህል ደቂቃዎች እንዳለፉ ባላውቅም ብቻ ግን ባለቤቴ መጥቶ ካጠገቤ ቁጭ ብሏል። በህይወትም ባለቤቱን ስላገኛት እጅግ በጣም ደስተኛ እንደሆነ ከፊቱና ከአይኖቹ ያስታውቃል። 10 ጊዜ አይኔን ትንሽ በትንሹ ከፈት አርጌ ሲያየኝ አላህ ይመስገን እያለ ደጋግሞ ይናገራል። እኔ ግን ይህንን በተናገረ ቁጥር አላህ ሳይሆን ኢየሱስ ክርስቶስ እንደመለሰኝ ለመናገር ጉጉት ውስጤ ይኖር ነበር። ስለ ኢየሱስ ክርስቶስ ለመናገር እቃጠል ነበር። ከዚህ በኋላ ሐኪሞቹ ለባለቤቴ እዛው እኔ በምሰማበት የሆንኩትን ነገር ተናገሩ። የጎድን አጥንቶቼ ተሰባብረዋል። መተንፈሻ ሳምባይ በከባዱ ተጎድተዋል። ውስጣዊ ደም መፍሰስ አለኝ። ከዛ በተጨማሪ ለ8 ደቂቃዎች ያክል ልብ ምቴ ቀጥ ብሎና እስትንፋሴ ተቋርጦ እንደነበረ ለባለቤቴም ለኔም አስረዱኝ። ይኸው በሰዓቱ እኔ ምላሽ መስጠት አልችልም ነበር። ለባለቤቴ ነበር የሚያወሩት። ከምንም በላይ ደግሞ ለ8 ደቂቃዎች ያክል ሳልተነፈስና ኦክሲጅን በውስጤ ሳይመላለስ ቀርቶም እንኳን በህይወት መኖሬ እጅግ በጣም አስገራሚ ነገርና እድለኛ እንደሆንኩኝ ተናገሩ። ምክንያቱም ደግሞ ለ8 ደቂቃዎች ያክል አየር በውስጣችሁ ሳይኖር ሲቀር ወዲያውኑ ባንጎላችሁ ውስጥ ያሉ ነርቮች በኃይለኛው ይጎዳሉ። ያ ደግሞ አይደለም ለህመምና ለበሽታ ለሞት እንኳን እጅግ በጣም ያቀርባል። ይህን ሁሉ ሲያወሩ ግን በሚያሳዝን ሁኔታ አሁንም አንደበቴ ገና አልተከፈተም ነበር። ነገር ግን ውስጤ ስለ ኢየሱስ እስከማወራ ድረስ አላርፍ አለ። በዚህ ሁኔታ 4ኛ ቀን ላይ ደረስን። እንድተነፍስበት እንዲያግዘኝ የተቀመጠው ኦክሲጅን ካፌ ላይ ተነሳ። ባለቤቴም ዝቅ ብሎ ወደኔ ቀረበና አልሐምዱሊላህ አላህ በህይወት እንድትኖሪ አትርፎሻል አለኝ። ይህንን እንደተናገረ የመጀመሪያ ቃላቶችን መናገር ቻልኩኝ። አንደበቴ ተከፈተ። ምንም ሳላመቻመች ሳላሽሞኖሙን ነገሩን አፍረጥርጬ ተናገርኩኝ። አላህ አልነበረም፣ ኢየሱስ ነው። ኢየሱስ ነው እንድመለስና በህይወት እንድቆይ የረዳኝ። ፊቱ ላይ ይህንን ስናገር ግልጽ የሆነ ግራ መጋባት ይታይ ነበር። የምን ኢየሱስ አለኝ። እኔም ድጋሚ በድፍረት ኢየሱስን እኮ አገኘሁት፣ ኢየሱስን አየሁት አልኩት። ያኔ በአይኖቹ ላይ ያየሁት መደናገጥና ፍርሃት አሁን ድረስ ትዝ ይለኛል። ድምፆቹ እየተንቀጠቀጡ በቃ ትንሽ ጋደም በይ፣
ያየሽው ነገር ምናልባትም ከአደጋው ጋር የተያያዘ ይሆናል፣ ምናልባት አንጎልሽ ሳይነካ አይቀርም ብሎ በመደናገጥ ስሜት በግድ አንገቴን ነካ ነካ አደረገው። የሚይዘውና የሚጨብጠውን ነገር አጣ። እኔም ላቆም አልፈለግኩም ነበር። አንዴ ጀምሬያለሁ፣ ደጋግሜ ተናገርኩኝ። አይ ይህ ሕያው የሆነ ነገር ነው። በዓይኖቼ የተመለከትኩትን ነው የምነግርህ። ኢየሱስ ክርስቶስ የእውነት ሕያው ነው። ባለቤቴ ሊሰማኝ አልፈለግም። ወዲያውኑ ሐኪሞቹን አጣድፎ ጠራቸው። እባካችሁ ዶክተር፣ እየቃዠች ነው፣ የምታወራውን ነገር አታውቅም፣ ምናልባት መድኃኒት በስቶባት ይሁን፣ ምናልባት አንጎሏ ተነክታ ይሁን እያለ ደጋግሞ ይጠይቃቸዋል። ሐኪሞቹም ምናልባት ከአደጋው ጋር የመጣና ኦክሲጅን ለ8 ደቂቃ በአይምሮ ውስጥ ስላልተመላለሰ ያየችው ነገር ነው ብሎ ተናገሩ። ያ ለባለቤቴ ምቾት ሲሰጠው ተመለከትኩኝ። ይህንን ስሰማ ግን የበለጠ መናደድ ጀመርኩ። ምክንያቱም ያየሁትን ነገር አይቻለሁ። ወደኋላ ልመለስ አልችልም። የግዴታ ከእውነቱ ጋር መኖር አለብኝ። በቃ የማወራውን ነገር በሙሉ ሰዎች ሳያምኑኝ ሲቀሩ የበለጠ ያንገበግበኝ ነበር። ይባስ ብሎ ባለቤቴ የበለጠ ልትጸልይ ይገባል፣ ቁራን ልትቀሪ ይገባል፣ ሰይጣን በጆሮሽ ሹክ ብሎሻል፣ የአደጋሽን አጋጣሚ ሰይጣን ሊጠቀም እየሞከረ ነው፣ እባክሽ ልትነቂ ይገባል እያለ በየቀኑ ይጨቃጨቀኝ ነበር። ሊሰማኝ ፈቃደኛ አልሆነም። ታዲያ ከጥቂት ቀናት በኋላ የተወሰነ ሻል ብሎኝ ወደ ቤቴ ተመለስኩኝ። የሚገርመው ነገር ሰውነቴ ሊጎዳና ሊመሰቃቀል ይችላል፣ ነገር ግን ውስጤ እንደ ድሮ አይደለም። ውስጤ እስከ ዛሬ ድረስ ተሰምቶኝ የማያውቀው ሙሉነት ስሜት ይሰማኝ ነበር። በቃ የሆነ ነገር እንደሆነልኝ ያክል ይሰማኛል። ያኔ የሚሰማኝ ባዶነት ተሞልቷል። ውስጤ የሆነ የደስታ ምንጭ ይፈልቅ ነበር። በዚህ ሁኔታ 3ኛ ሳምንት ላይ ደረስኩኝ። ማለትም አደጋው ከሆነ 3 ሳምንት ሆነው። ከዚህ በኋላ አንድ አስገራሚ ነገርን አደረግኩኝ። ያለ ባለቤቴ ፈቃድ ለመጀመሪያ ጊዜ ስማርት ስልክ አወጣሁና ጎግል ሰርች ማድረግ ጀመርኩኝ። ኢየሱስ ክርስቶስን ከሞት በኋላ ያገኙ ሰዎች ብዬ ሰርች አደረግኩ። ያው ነገሩን የማደርገው በድብቅ ነው። ብዙ ልክ እንደኔ አይነት ያጋጠማቸው ብዙ ሰዎች እንደነበሩ ተመለከትኩኝ። ብቻዬን አለመሆኔ እጅግ በጣም አስደሰተኝ። ከዚህ በኋላ ወዲያውኑ መጽሐፍ ቅዱስን ለመጫን መፈለግ ጀመርኩኝ። ይህንን መጽሐፍ ቅዱስ በስልኬ ላይ ስጭን ብገኝ ይህ የመጨረሻዬ እንደሚሆንልኝ አውቅ ነበር። ታዲያ ምናልባት ብገኝስ የሚለው ስሜት ይበላኝ ነበር። በኋላም የመጽሐፍ ቅዱሱ አፕሊኬሽን እንዳይታይ በሌላ ቦታ ውስጥ ደብቄ አስቀመጥኩት። በዛው ስልክ ውስጥ እንዳይገኝ አድርጌ ለማስቀመጥ ሞከርኩ። ታዲያ ሁል ጊዜ ወደ ሽንት ቤት ስገባ ስልኬን ይዤ ገባና ቁጭ ብዬ መጽሐፍ ቅዱሴን ለማንበብ እሞክራለሁ። ያው ብቸኛ ለሆንበት የምችልበት ስፍራ ሽንት ቤት ስለሆነ የግድ በዛ ስፍራ ብቻ ነበር የማነበው። ታዲያ በሚገርም አጋጣሚ ለመጀመሪያ ጊዜ ያነበብኩት መጽሐፍ የዮሐንስ ወንጌልን ነው። በተለይም ደግሞ ይህንን ጥቅስ ሳይ እጅግ በጣም ነካኝ። ለእኔ ልክ እንደ መገለጥ ነበር የሆነልኝ። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል የሚለውን ጥቅስ አነበብኩ። የሚገርማችሁ ይህንን ጥቅስ በራሴ መረዳት አንብቤው በባኞ ቤት ወለል ላይ ተኝቼ እሪ ብዬ ለብቻዬ አለቅስ ነበር። ምክንያቱም እነዚህን ቃላቶች ኢየሱስ ክርስቶስ ራሱ ተናግሮኝ ነበር። ታዲያውን በመጽሐፉ ላይ ማንበቤ እጅግ በጣም አስለቀሰኝ። ታዲያ ብቻዬን ስሆን ሁል ጊዜ ወደ ኢየሱስ ክርስቶስ ለመጸለይ ሞክራለሁ። እንዲህ አልኩኝ ለመጀመሪያ ጊዜ ስጸልይ፣ ኢየሱስ ክርስቶስ ሆይ ወደ አንተ እንዴት መጸለይ እንዳለብኝ አላውቅም። ከመጸለይ በፊት መታጠብ ይኖርብኝ ይሆን ወይስ መጸለይ ያለብኝን ቃላቶች መርጬ መናገር አለብኝ? በቃ ኢየሱስ ሆይ አንተ የእውነት እዛ ቦታ ላይ አለ፣ አንተ የእውነት አሁን ያለሁበት ስፍራ ላይ አለ፣ እባክህ ምልክትን ስጠኝ።
እንደዚህ እያልኩ እያወራው ወዲያውኑ ክፍል ውስጥ የሆነ መገኘት እንዳለ ይሰማኝ ነበር። በድጋሚ ሰላም ውስጤን ሲሞላ ይሰማኝ ነበር። ይቺ ምድር በምንም ታሪክ ልትሰጠኝ የማትችለው ሰላምና የሆነ የሐሴት ስሜት ውስጤ ሲመላለስ ይሰማኝ ነበር። አንድ ነገር እጅግ በጣም አስገረመኝ። ለ11 ዓመታት ሙሉ ያለማቋረጥ በታማኝነት ስጸልይበት የነበረው ሃይማኖት ሊሰጠኝ ያልቻለውን ሰላምና ሊሰጠኝ ያልቻለውን እረፍት በአንዲት ቅጽበት በአንዲት ጸሎት ብቻ ኢየሱስ ክርስቶስ ውስጤን ወዲያውኑ ሞላው። አንድ ነገር ገረመኝ። እስከ ዛሬ ድረስ ይህ አምልጦኛል። ሙሉነት ስሜት አምልጦኛል። እስከ ዛሬ ድረስ ውሸትን ኖሬያለሁ። አሁን ግን እውነትን አውቄያለሁ። ከአምላኬ ጋር እውነተኛ ግንኙነትን ማድረግ ችያለሁ። ከዚህ በኋላ በቃ ይህንን ስሜት ሁል ጊዜ ሳስበው ራሱ ሐሴት አደርግ ነበር። ነገር ግን አንድ ችግር ነበር። በቃ እኔ ሁለት አይነት ህይወትን መኖር ጀመርኩኝ። ልክ በቤቱ ውስጥ ስሆን ከሰዎች ጋር ስሆን የዛ የተከበረው ኢማም ሚስት ሆናለሁ። ብዙ ሰዎች ከአደጋው በማገገሜ ሊጠይቁኝ ይመጣሉ። ያኔም ለማስመሰል ሞክራለሁ። በሌላ በኩል ደግሞ የበለጠ ስላወቅኩትና በትንሹ ስለቀመስኩት እውነት የበለጠ ማወቅና የበለጠ ዘልቆ ጠልቆ መግባት እፈልግ ነበር። በዛ ላይ የማስመሰል ህይወቱ አንገሽግሾኝ ነበር፣ አስጠልቶኛል። ይህንን እውነት ከቀመስኩባት ደቂቃ ጀምሮ ወደዛ እንጂ የምሳበው የማስመሰል ህይወቱ በጣም በቅቶኛል። ሁል ጊዜ ስግደትን ሳደርግ ኢየሱስ ክርስቶስን እያሰብኩና ስለ ኢየሱስ ክርስቶስን እየጠራሁ ነበር የምሰግደው። መስጊድ እንኳን ሲሄድ ኢየሱስ ክርስቶስን እያሰብኩና የበለጠ እንዴት ስለሱ ማወቅ እንዳለብኝ እያሰላሰልኩ ነበር የምቆየው። ታዲያ ለ3 ወራት ያክል በዚህ ሁኔታ መኖር ነበረብኝ። በዚህ ጊዜ ግን ቀድሞ የነገርኳችሁ ስሜቶች የበለጠ ተፋፍመው ነበር። በዚህ መሃል ባለቤቴ ይጠረጥረኛል። የሆነ የተቀየረ ነገር በእኔ ላይ እንዳለ እርግጠኛ የሆነ መምጣት ጀመረ። እሱም እየተቀየርኩበት ስለነበረ ምናልባት የደረሰባት አደጋ ነው ብሎ የበለጠ ቁርአን እንድቀራ የበለጠ መስጊዱ ውስጥ ጊዜ እንዳሳልፍና የበለጠ ከማህበረሰቡ ጋር ጊዜን እንዳሳልፍ እንዳደርግ ይረዳኝ ነበር። ነገር ግን እነዚህ ነገሮች ባደረኩኝ ቁጥር የበለጠ አሁን ያለኝን ማንነት እየጠላሁትና ኢየሱስ ክርስቶስን የበለጠ የማወቅ ጉጉቴ እየጨመረ መጣ። ቀስ እያለ መወሰን ያለብኝ ሰዓትና መቁረጥ ያለብኝ ሰዓት ከአጠገቤ እየደረሰ እንደሆነ ይሰማኝ ነበር። ከዚህ በኋላ ነበር ኦንላይን ላይ አንድ የቤተ ክርስቲያን ዌብሳይት ያገኘሁት። በዚህ ዌብሳይት ላይ አንድ ላይ የመጽሐፍ ቅዱስ ጥናት እንደሚያደርጉ ይናገራሉ። ከዚህ በተጨማሪ በድብቅ ዩቲዩብ ላይ የተለያዩ መንፈሳዊ ስብከቶችን እየከፈትኩ አዳምጣለሁ። የሚገርመው ነገር የማዳምጣቸው ትምህርቶችና መልእክቶች በሙሉ ኢየሱስ ክርስቶስ ካሳየኝ ጋርና ኢየሱስ ክርስቶስ ከተናገረኝ ነገር ጋር የሚጣጣም ነበር። ስለ ጸጋ ባወቅኩኝ ቁጥር የበለጠ ኢየሱስን እየወደድኩ መጣሁ። ለመጀመሪያ ጊዜ በማንነቴ መኩራት ጀመርኩኝ። የኢየሱስ ልጅ በመሆኔ መደሰት ጀመርኩኝ። ውስጤ ሐሴት ያደርግ ነበር። ኢየሱስ ክርስቶስ እንደተቀበለኝ ሳውቅ የበለጠ ደሰት ነበር። እውነትን የበለጠ እያወቅኩት በመጣው ቁጥር ነፃነቴ ጋር መግባባትና መገናኘት ጀመርኩ። ታዲያ እየጠለቅኩ ስገባ ተመልሼ ወደዛ ህይወት ውስጥ መግባት እንደማልችልና በዛ ህይወት ውስጥ መኖር እንደማልችል መረዳት ጀመርኩ። እንዲህ እያለ በድብብቆሽ ህይወት ውስጥ 4ኛ ወር ላይ ደረስኩኝ። ታዲያ በዚህ ሰዓት ነገሩ የበለጠ ተፋፍሞብኝ ስለነበር ወደ አንድ ቤተ ክርስቲያን መልእክትን ላኩኝ። ስልክ ግን ያው ስሜን ቀይሬ ነው የላኩት።
እንዲቀበሉኝና እንዲያስተምሩኝ ኢሜል አረኩላቸው። ነገር ግን ውስጤ ፍርሃት ነበር። ምናልባት ባይቀበሉኝስ? ምናልባት ማን እንደሆንኩኝ አውቀው አንፈልግም ቢሉስ እያልኩኝ አስብ ነበር። ነገር ግን በሚያስገርም ሁኔታ በደስታ ነበር የተቀበሉኝ። ይህ ደስታቸው ደግሞ የበለጠ ደስ አሰኘኝ። በዛ ስፍራ ከነሱ ጋር መሆኔ እነሱንም ጭምር ደስ እንደሚያሰኛቸው ሳውቅ በዛ ስፍራ ለመሆን አልሰሰትኩም። ታዲያ ለመጀመሪያ ጊዜ በኦንላይን ከመጋቢው ሚስት ጋር ተገናኘን። ታዲያ ታሪኬን በሙሉ አጫወትኳት። ታሪኬን ስትሰማ በእንባ እያለቀሰች ነበር የሰማችኝ። ምንም ሳትጠራጠር ሙሉ በሙሉ ያመነችኝ እሷ ብቻ ነበረች። የሚሰማኝና የሚያምነኝ ሰው ስላገኘው እጅግ በጣም ደስ አለኝ። ብቻዬን ስሆን ትምህርቶችን ብቻ ሳይሆን የክርስቲያን ሙዚቃዎችን እየሰማው መንፈስ ቅዱስን እካፈል ነበር። የሚሰማኝን ደስታ ልገልጽላችሁ አልችልም። መንፈሳዊ ነገር በማደርግበት አጋጣሚ ሁሉ እጅግ በጣም ደስተኛ ሆን ነበር። በቃ ህይወትን እየኖርኳት እንደሆነ ይሰማኛል። ልክ በዚሁ አጋጣሚ ግን የባለቤቴም ጥርጣሬ የበለጠ እየጨመረ መጣ። ሁል ጊዜ በመንፈሳዊ ነገር እንከራከራለን። ከዚህ በፊት ሲናገረኝ እንኳን ምላሽ ሰጥቼው ማላውቀው ሰው ለመጀመሪያ ጊዜ ምላሽን መስጠት ጀመርኩ። ታዲያ የሚሆኑት ነገሮች በሙሉ እየሆኑ 6ኛ ወር ላይ አንድ ከባድ ነገር አጋጠመኝ። የጫንኩትን የመጽሐፍ ቅዱስ አፕሊኬሽን በስልኩ ላይ አገኘው። በቁጣና ልክ እንደተከዳ ሰው ፊቱ ላይ እያዘነም እየተናደደም ይህ ምንድን ነው ብሎ ጮኸብኝ። ይህንን የጫንሽው አንቺ ነሽ አለኝ። ልደብቀው አልቻልኩም። አዎ ብዬ መለስኩለት። ይህ የነሱ መጽሐፍ አይደለም፣ ይልቁንስ የእግዚአብሔር አምላክ ቃል ነው። እየጮኸና የሚያደርገውን እያሳጣው አንቺ እኮ ሚስቴ ነሽ፣ በዚህ ቤት ውስጥ እስልምናን ልታቃልዩ አትችይም አለ። እኔም ረጋ ብዬ እኔ የትኛውንም ሃይማኖት ለማቃለል አልፈልግም፣ ነገር ግን በራሴ ኢየሱስን ለመከተል ወስኛለሁ። እሱም ምንም እንድቀጥል ሳይፈልግ ወዲያውኑ አቋረጠኝና ይህንን ነገር ታቆሚያለሽ ወይ ቤቴን ለቀሽ ትወጫለሽ አለኝ። ታዲያ የሰጠሁት ምላሽ እኔንም እሱንም የሚያስደነግጥ ነበር። በቃ ጥዬ እወጣለሁ አልኩኝ። እሱም ይህንን ውሸት ከትዳርሽ ታስበልጫለሽ ማለት ነው አለኝ። እኔም መለስኩና አይደለም፣ ይልቁንስ እውነትን ከምቾት አስበልጬ እመርጣለሁ አልኩ። እርሱም ሊያወራኝም ሆነ ሊያኝ አልወደደም ነበር። ታዲያ የዛኑ ቀን ምሽት ላይ አንድ ቦርሳ ውስጥ ልብሶቼን ከትቼ ወጣው። ምንም አይነት ገንዘብ የለኝም፣ ምንም አይነት ሰውም አልነበረኝም። ነገር ግን በሚያስገርም ሁኔታ ያኔ በድብቅ እጻጻፋቸው የነበረው ቤተ ክርስቲያን እጃቸውን ከፍተው እንደሚቀበሉኝ ነገሩ። ታዲያ ልክ ከበሩ ስወጣ ባለቤቴ ጮክ ብሎ ይህ ያደረግሽው ነገር ይጸጽትሻል፣ ተመልሰሽ ትለምኝኛለሽ እያለኝ ነበር። እኔ ግን ወደ ኋላም ሳልዞር ላልመለስ ወጣሁ። እንዲህ ብዬ ላወራችሁ እንጂ የ11 ዓመት ትዳሬን ጥዬ መውጣት እጅግ በጣም ከባድ ነው። እንደምታስቡት አይደለም። ቤተሰቦቼ፣ ባለቤቴና ልጆቼም ጭምር በሀፍረት ያዩኝ ነበር። ልክ ሰው እንደገደለ ሰው ያዩኝ ነበር። እናቴም አባቴም ደግሞም ሌሎች ቤተሰቦች፣ ዘመዶች 10 ጊዜ እየደወሉ እንዴት እንዲህ ታዋርጂናለሽ፣ እንዴት እንደዚህ ታስንቂናለሽ እያሉ ይደውሉ ነበር። እንዲሁም ይባስ ብሎ አባቴ ከአሁን በኋላ ለኛ ሞተሻል አለኝ። ቀስ በቀስ ያ ጥላቻ ወደ ቂምና እኔን ለመግደል ፍላጎት አሳደረባቸው። ያው በጊዜው ትንሽ ያስፈራ ነበር። ነገር ግን ሁል ጊዜ እኔ ካንቺ ጋር ነኝ፣ አትፍሪ፣ አትደንግጪ ያለኝን አካል ተማምኜዋለሁ። ነገር ግን ያው ሰላሜን ለማግኘት ስለ ብዙ ከተማዎችን ቀያይሬያለሁ። በዛ ላይ የተቀበሉኝ ቤተ ክርስቲያንና ቤተሰቦች ደግሞ እጅግ በጣም በሚያስደንቅ ፍቅር ተቀብለውኝ ነበር። እንዴት ማደግ እንዳለብኝና ቀጣይ ማድረግ ያለብኝን አቅጣጫ ከነሱ ጋር በጸሎት ሆኜ ማወቅ ችያለሁ። ይገርመኝ ነበር። ቤተ ክርስቲያን ውስጥ ታሪኬን እንኳን የማያውቁ ሰዎች ይወዱኝና ይቀበሉኝ ነበር።
ከዚህ በኋላ በዛው ቤተ ክርስቲያን ውስጥ ተጠመቅኩኝ። ከኢየሱስ ክርስቶስ ጋር ሞቼ አብሬ ተነሳው። ታውቃላችሁ መጋቢት 15 ቀን 2019 ለ8 ደቂቃ ያክል ሞቻለሁ ብያችሁ ነበር። ነገር ግን እውነታው 8 ደቂቃ ብቻ ሳይሆን ላለፉት 27 ዓመት በቁሜ ሞቼ ነበር። እተነፍሳለሁ ግን በህይወት የለውም። ከኢየሱስ ክርስቶስ ውጪ ያለ ህይወት ልክ እንደ ሞት ነው። እውነትን መኖር ከፈለጋችሁና የእውነት መኖር ከፈለጋችሁ እባካችሁ አንድ ጊዜ ቢሆን ለኢየሱስ ክርስቶስ እድል ስጡት። እሱን ለማወቅ ሞክሩ። እኔ ስላልኳችሁ ሳይሆን የሱ ልጅ ስለሆናችሁ እሱ ይፈልጋችኋል። ወደ እሱ ጩሁ፣ እርሱም ወደ እናንተ ዘንበል ይላል። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው።